ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ይህ ጉዳያችን የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በጄኤምኤም ቲቪ ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። የተለያዩ ጉዳዮችን እናነሳለን፣ ወቅታዊ ጉዳዮችን እናነሳለን፣ መንፈሳዊ ጉዳዮችን እያነሳን እየተወያየን ነው ያለነው። ለዛሬም ፓስተር ቅዱስን ጋብዣዋለሁ። በተለይ ነዋሪነቱ ጃፓን ስለሆነ ወንጌል እዛ እንዴት ይሰራል፣ እዚህ ሀገርስ ወንጌል እንዴት ነው፣ ምን አይተሃል፣ ምን ታዝበሃል የሚሉትን ሀሳቦች እያነሳን ቆይታ የምናደርግ ይሆናል። እናንተም አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፓስተር ቅዱስ እንኳን በደህና መጣ። እንኳን ደህና ቆይ። ወደ ፕሮግራማችንም ወደ ኢትዮጵያ አመሰግናለሁ። ጃፓን ሀገር እንግዲህ በደንብ እናነሳለን ስለ ጃፓን። እንግዲህ እኔ የማውቀው አንድ ሰው አንተን ነው። ጃፓን ሄደ ብዙ ሰዎች አውቃለሁ። ጃፓን እኔ ሰምቼ አላውቅም። የመጀመሪያው አንተ ነህ። ስለሱ በደንብ እናነሳለን። ግን እንዴት ወደ ጌታ እንደመጣ እስቲ መጀመሪያ እሱን ላንሳ። በመጀመሪያ እንግዲህ ይሄንን እድል ስለሰጠኝ በጣም አመሰግናለሁ። የቴሌቪዥን ጣቢያውን ሁላችሁን በጣም አመሰግናለሁ። ጌታ ኢየሱስ ክርስቶስ የህይወቴ ያዳኝ አድርጌ የተቀበልኩት እንግዲህ በልጅነት ነው። ያው ከኔ በፊት ቤተሰቦቼ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለዋል እና በግድ ያው ጸሎት የመግባት ነገር አለ። እናታችን በተለይ ቀድማ ጌታን ተቀብላ ስለነበረ አሰላ ነው ተወለደ። አሰላ ነው። እናታችን ቀድማ ጌታን ተቀብላ ስለነበረ ልጆቼ ጌታን ካልተቀበሉ ይሞታሉ ብላ ስለምታስብ በየዕለቱ ጌታ ኢየሱስን ታስቀብለናለች። እንደው የምትለን የነበረው ምንድነው? ጌታን ካልተቀበላችሁ የጌታን ምግብ አትበሉ ብላ እራት ከመብላታችን በፊት ጌታን እንቀበላለን። ከበላታችን በፊት ደግሞ ለቁርስም እንደገና ጌታን እንቀበላለን እና በዚህ መንገድ በጣም ብዙ ጊዜ ቤተክርስቲያን በዛ መልኩ ይዛን ትሄዳለች። ለምሳ፣ ለቁርስ፣ ለራት እያለን ማለት ነው። ግን እኔና ጓደኞቼ ወደ ጌታ የመጣንበት ትልቁ ምክንያት ያው በቤታችን ውስጥ አሁን ጌታን የሚያገለግል ወንድም አለ፣ ዮሐንስ። ለኔ በስጋ አጎቴ ነው፣ የእናቴ ታናሽ ወንድም ነው። እሱ አብረን ሰፈር ውስጥ ስናድግ እንግዲህ እኛ የክርስቲያን ቤተሰቦች በመሆናችን ምክንያት በጣም ያሳድደን ነበር። ያሳድደን ማለት በጣም ያበሽቀናል። በጣም ተቃዋሚ ነበር እሱ እና እሱ ወደ አዲስ አበባ መጣ። ያው አንተ የምታውቃት ፓስተር ፈትለ ቤት መጣ። ጌታን ተቀበለ። ተለውጦ ተመልሶ ወደ አሰላ መጣ እና እሱ ጌታን ተቀብሎ ተለውጦ ሲመጣ በጣም ተገርመን 6 ጓደኛሞች የምንሆን አብረን ጌታ ኢየሱስን ተቀበልን። የዛኑ ቀን ሄደ። ተጽዕኖ ነበረው ማለት ነው። የሱ ተጽዕኖ ነበረው። እሱን ጌታ ከለወጠው እኛማ ምንድነው ድሮም ነበርንበት ብለን ሄደን ሁላችንም ጌታ ኢየሱስን ተቀበልን። በዛው ቤተክርስቲያን ውስጥ ተጠምቀን አገልጋዮች ሆነናል ማለት ነው። እንደዛ ነው። በልጅነት ነው እንግዲህ ወደ አገልግሎት የሚገባው። ከዛው ከደህንነት ጋር ተያያዘ ይመስለኛልና ለአገልግሎት ከተለየ 30 ዓመት ሆነ እኔ ያልከኛው? አዎ ጥር 8 30ኛ ዓመቴ ነው። በ1988 ጥር 8 ወንጌላዊ ተብለህ ነው? አዎ በወንጌል አገልግሎት ተለይቼ ቤተክርስቲያን ለማደራጀት ወደ መቂ ተላኩ። ህይወት ብርሃን ቤተክርስቲያን? አዎ በልጅነት እድሜ ማለት ነው። በልጅነት እድሜ እና ከቤተሰብ ወጣ ሄድክ ማለት? አዎ። እሺ እንዴት ነበር የመቂ ቆይታ? እንግዲህ ከመቂ በፊት ቤተክርስቲያኒቱ በውስጥ ያለውን የእግዚአብሔርን አገልግሎት ወይም ጥሪ በመረዳት ቀድማ ወደ ሎቄ መጽሐፍ ቅዱስ ትምህርት ቤት ነበር የላከች እና አዋሳ የሚገኝ ሎቄ የህይወት ብርሃን ሎቄ መጽሐፍ ቅዱስ ትምህርት ቤት እዛ ተማርኩኝ ማለት ነው። ያንን ትምህርት ከጨረስኩኝ በኋላ የአሰላዋ ህይወት ብርሃን አጥቢያዋ ዋናዋ እናት ቤተክርስቲያን ዝዋይ ስለነበረች የዝዋይ ቤተክርስቲያን መሪዎች እግዚአብሔር እኔን እንደጠራኝ ስለገባቸው በዛ እድሜ እንግዲህ የመቂን ቤተክርስቲያን እንዳደራጅና እንዳስተባብር ወንጌልን በዛ እንደሰብክ እድል ሰጥተውኝ በ17 እና በ18 ዓመቴ እንግዲህ ለወንጌል አገልግሎት ከቤተሰብ የተለይቼ ወደ መቂ ሄድኩ ማለት ነው። አንተ እንትኑ ነበረ እንደዚህ ፍላጎቱ ነበረ ጥሪ እንዳለ ታውቃለህ አንተ በራስህ ማለት ነው? አዎ እሱ ብቻ ሳይሆን አሰላ በነበርኩበት ጊዜ የሚገለጡ የእግዚአብሔር እጆች ነበሩ። ብዙ መንፈሳዊ ስራ ይሰራ ነበር። አጋንንቶች ይወጡ ነበር። በጣም ቤተክርስቲያን ውስጥ እግዚአብሔር በጣም ይናገር ነበር።
ወንጌል በጣም ይሰበክ ነበር። ሰዎች በጣም ይድኑ ነበር እና እዛ በኔ በልጅነቴ እግዚአብሔር ይሰራብኝ ስለነበረ እግዚአብሔር ይጠቀም ስለነበር በዛን ጊዜ ያንን የእግዚአብሔር እጅ ያዩ በጊዜው የነበሩ የዝዋይ ሕይወት ብርሃን ቤተክርስቲያን መሪዎች ለአገልግሎት ትምህርት ቤት ከዛም በኋላ ደግሞ አንድ ቤተክርስቲያን ውስጥ ቤተክርስቲያኒቱን እንዳደራጅ በዛ እድል ሰጡኝ ማለት ነው። በዛ አገልግሎት ተጀመረ። ወደ ትምህርት ቤት ከመግባት በፊት ደብዳቤ ሰጥተውኝ ነበር ብለኝ ነበር። እሱ ደብዳቤ ምንድነው? የቱ ጋር ነው? በእንትን ነው በሎቄ መጽሐፍ ቅዱስ ትምህርት ቤት ስገባ እንዳልኩ ልጅ ነኝ፣ ግን እግዚአብሔር ደግሞ ይሰራል፣ በጣም ይሰራል። እግዚአብሔር ደግሞ ትልልቅ ስራ በጊዜው ይሰራል። የሚታዩ ስራዎች እግዚአብሔር በቤቴ ይሰራ ነበር እና ቤተክርስቲያኒቷ ሎቄ መጽሐፍ ቅዱስ ትምህርት ቤት እንድማር የዝዋይ ሕይወት ብርሃን ቤተክርስቲያን እድል ሰጠችኝ እና ከአሰላ ግን ወደ ዝዋይ እንዳልሄድ በጊዜው ከነበሩት መሪዎች ውስጥ ያው ልጅ ነው ብለው ያንን ያልተስማሙ ይኖራሉ። እንግዲህ ብቻ ደብዳቤ ሰጡኝ እና ደብዳቤ ሰጡኝ። ይሄን ደብዳቤ ዝዋይ አስረክብ ተባለ። የታሸገ ነው። ዝዋይ ሰጡኝ ደብዳቤውን። ከዛ የዝዋይ ሕይወት ብርሃን ጸለዩልኝ። ከዛ በዛው ሄድኩኝ ማለት ነው። እኔ ትምህርት ቤት ሄድኩ እና የቤተክርስቲያን መሪው ሲነግረኝ ከብዙ ጊዜ በኋላ ሲነግረኝ ያንን ደብዳቤ እኔ አንድ ሴሚስተር ተምሬ እስክመጣ ማንም ሰው አልለካው፣ አልከፈቱትም። ሁሌ ስብሰባ ላይ አየዋለሁ አለ እሱ። ነገር ግን ቁጭ ብሏል እና እኔ አንድ ሴሚስተር ተምሬ ከመጣሁ በኋላ ደብዳቤው ሲከፈት እንዳይሄድ የሚል ደብዳቤ ነው። እንዳይገባ ትምህርት ቤት እንዳይሄድ የሚል ደብዳቤ ነው። ኦልሬዲ እኔ አንድ ሴሚስተር ተምሬ ስለመጣሁ በዛው ቀጠልኩ ማለት ነው። እነሱ ማላስቀ በጣም የሚገርም ነው። እስቲ ስለዛ ዘመን አገልግሎት ትንሽ እናንሳ ፓስተር። አገልግሎቱ እንዴት ነበረ? ከደሞዝም አንጻር ከላይፍም አንጻር እንደው አሁን ካለው ጋር እንደው ትንሽ ማነጻር ከቻለን። እንግዲህ ትልቁ የእግዚአብሔር ጥሪ ወደ ቤት ከደረሰ በኋላ እኔ ደግሞ በልጅነቴ ነው ይህንን ትልቅ ከባድ ኃላፊነት ተረክቤ ወደ መቂ የሄድኩት እና ወደ መቂ ከተማ ከገባሁኝ በኋላ መቂ ቆይታል። በነገራችን ቆየ ብዙ 9 ዓመት እና መቂ ከገባሁ በኋላ ትልቁ ቻሌንጅ የነበረው የቤተ ክርስቲያን መሪዎቹ ሲያዩኝ በጣም ሕፃን ነኝ እና በጣም ሊቀበሉኝ አልቻሉም። ልጅ ነው ብለው አልተቀበሉኝ። እውነታቸውን ነው። ምንም በቃ በስጋም በጣም እንትን ነኝ፣ ልጅ ነኝ። እኔ ተክቸው የሚሄደው ሰው ደግሞ እዛ ያገለግል የነበረው ሰው ደግሞ በስጋም ደግሞ ገዘፍ ያለና ትልቅ ሰው ነው እና እዛ ሄድኩኝ። ቤት እሱ አገልጋይ ወንጌላዊ የነበረበት ቤት ውስጥ ነው እኔም እንድገባ የተደረገው። ማንም መጥቶ አላየኝም። እንደመጣሁ አውቀዋል፣ ግን በቃ ልጅ ነው ብለው ለካ እየተጨቃጨቁ ነው። ይቀጥል። አዎ በቃ ልጅ ነው ብለው ነው እና ለመጀመሪያ ጊዜ እስቲ እንሞክረው ብለው የማክሰኞ ይመስለኛል አገልግሎት ሰጡኝ። ከእሑድ በፊት ከእሑድ በፊት የዛ ፕሮግራም ላይ እግዚአብሔር የሰራውን ስራ አሁን መናገር በጣም ይገርም። እነሱ ቢናገሩ ነው በጣም አስገራሚ የእግዚአብሔር ስራ ተሰራ። አስገራሚ ነገር እንዳለ ንስሐ ገቡ ሁሉ ሰው። ከዛ በኋላ ያው እዛው አገልግሎት ጀመርኩኝ። በገባው በ3 ወር ይመስለኛል ወይ እንደዚህ ገደማ 40 ሰዎች ተጠመቁ። ብቻ በዛው አመት በ6 ወር ልዩነቶች ውስጥ 40 እያለ ከተማ ውስጥ እግዚአብሔር ድብልቅልቁን አወጣው። ወንጌል የሚያስፈራ ክብር በምድሪቱ ላይ ተገለጠ። ከተማ ውስጥ አሉ የሚባሉ ዱርዮች፣ አጥፊዎች ጌታን ተቀበሉ እና ከተማ ውስጥ እግዚአብሔር ትልቅ ስራ ሰራ። በነገራችን ላይ እኔ ሀገሬ ብዬ ሳስብ ወደ ልብ የሚመጣው መቂ ነው እና ትልቅ የወንጌል ስራ ዛሬ ትልልቅ አገልግሎት ላይ ያሉ ሰዎችን አግኝቻለሁ። ከ2 ቀን በፊት እንደውም ፍሬዎቼ ከሆኑት ልጆች ጋር አንዱ ፕሮፌሰር ነው፣ አንዱ ደግሞ ነጋዴ ነው። ተገናኝተን ነበር። በዛን ጊዜ እግዚአብሔር በዛ አገልግሎት ውስጥ ዳግም እንዲወለዱ ያደረጋቸው ናቸውና በመቂ በጣም ብዙ ስራ ነው የተሰራው። በጣም ብዙ ስራ። ቤተክርስቲያን ተጽናንታለች፣ በርትታለች እና ቁጥሯም ሰፍቷል ማለት ነው። ለሕይወት ብርሃን ቤተክርስቲያን ብቻ ሳይሆን እግዚአብሔር በዛ ላሉ አብያተ ክርስቲያናት ሁሉ እንዲጠቅም አድርጎ እግዚአብሔር በዛ ተጠቅሞብኛል።
በዛ ጊዜ የነበረው አገልግሎት እስቲ ትንሽ እንድናነሳ የፈለኩት የአሁኑንም ለማየት ብዬ ነው ፓስተርና የአገልግሎቱ ጤናማ ነገር ምን ነበር? ቻሌንጅ ምን ነበር? ጤናማ ነገሩ ምንድነው? ሁላችንም የወንጌል ልብ ነው ያለን። ቅድም አንስተው ነበር። እኔ ለመጀመሪያ ጊዜ ለአገልግሎት ስወጣ የቤተ ክርስቲያን ደሞዜ 60 ብር ነበር። 60 ብር ደግሞ በጊዜው ቤት ኪራይ 40 ብር ነው የምከፍለው። ለምንም የማይበቃ ነው። አንድም ቀን ግን አስበን አናውቅም። ምንም ጎደለን ብለን አናውቅም። የሚገርምህ ነገር 60 ብር ደሞዛችን ይሁን እንጂ አንዳንድ ጊዜ በወር 60 ብር ላይሰጠን ይችላል። ብዙ ትዝ የሚሉኝ ጊዜ ያሉት አሉ። አንድ ጊዜ የሚያልፍበት ጊዜ አንዳንድ ጊዜ እንደውም በ60 ብር ቤተክርስቲያን አቀቷት 20 ብር የወር ደሞዝ ሊሆን ይችላል። እና ብዙ ጊዜ እንደውም እኔ ጓደኞቼ አሁን ሲያወሩ 25 ብር ሳንቲም መባ የሚሰበሰበው ሳንቲም አይደል? የ25 ብር ሳንቲም ደሞዝ ተቀብዬ ኪሳችን ውስጥ ከተን እንደውም ጓደኞቼ ሳስቃቸው አንዳንዴ ከዛ ጊዜ ጀምሮ ነው ትንሽ ትከሻይ እንደዚህ 25 ብር ሳንቲም ይሰጠናልና 10 የተሰበሰቡ በሙሉ ምንም ማድረግ ስለማይችሉ ማለት ነው ያላቸው ይሄ ነው። ለምሳሌ 50 ብር ቢሰበሰብ 25 ብር ሳንቲም እንወስዳለን። ከዛ ባለው እንኖራለን ማለት ነው። እና ብዙ ስለማይበቃ በዚህ አጋጣሚ እንደውም በጣም ማመስገን የምፈልጋቸው እየሄድን የምንበላባቸው ሲርበን የሚያበሉን የሚያጠጡን ብዙ ባለውለቶቻችን አሉ እዛ መቂ ከተማ ውስጥና እነሱ ጋር እየሄድን እየበላን እግዚአብሔር ሲሰጣቸው ጫማ እየገዙልን በዛ ሁኔታ ነው ያሳለፍነው። የሚገርመው ግን ህይወቱና አገልግሎቱ ላይ ነው ትኩረታችን እንጂ ገንዘብ ላይ ምንም ትኩረት አንድም ቀን ገንዘብ አንሶናል፣ ትንሽ ነው፣ አይበቃንም የሚል ነገር ተናግረን አናውቅም። በጣምም ስለሚያሳፍር ማለት ነውና ትኩረታችን የነበረው የሚሰራው ስራ ላይ ነው፣ ወንጌል ላይ ነው። በቃ ልባችንም መንፈሳችንም ኃይላችንም በሙሉ ትኩረታችን ወንጌል ላይ ነው እንጂ ገንዘብ ላይ አልነበረም። ስለዚህ ምንም አንከፋም ነበር፣ በደስታ ነበረ ወንጌልን የምናገለግል ነበር። ከአሁኑ ጋር ስታስተያየው ብዙ ርቀት ታየዋል። አሁን እውነት ለመናገር ያ ልብ አለ ብሎ ለመናገር ያስቸግራል። ሰዎች ለምንድን ነው አሁን ይህንን አገልግሎት የሚቀላቀሉት ብለን በምንጠይቅ ጊዜ የምናገኘው በጣም ብዙ ነገር አለ። አሁን እንደውም አብዛኛው ነገር ገንዘብ ተኮር ብር ተኮር እየሆነ የመጣበት ሁኔታ ነው ያለው። ወንጌል ተረስቶ ወንጌልን ገንዘብ ማግኛ፣ ኑሮ ማሻሻያ፣ ጥሩ ቤት መኖሪያ፣ ጥሩ መኪና መንጃ፣ ዝነኛ መሆኛ ሰዎች አድርገው ለውጠውታል። ግን ይሄ ማለት ሁሉም ነው ማለት አይደለም። በዚሁ ከዚህ አንጻር ደግሞ በጣም ስለ ወንጌል የሚደክሙ ዋጋ የሚከፍሉ አሁንም እንደው 400 500 1000 2000 እየተከፈላቸው በየገጠሩ እውነተኛውን የወንጌል ስራ የሚሰሩ በጣም ብዙ የወንጌል አርበኞች አጋጥመውኛል። ለወንጌል አገልግሎት ኢትዮጵያን በዞርኩበት ጊዜ ሁሉና ጥቂቶች ግን ለዋናውን የወንጌልን ሐሳብ ትተው ወንጌልን ሽፋን አድርገው የራሳቸውን ጥቅምና ሀብት የሚሰበስቡ ቀማኛ ሰዎች ደግሞ መኖራቸውን ደግሞ መዘንጋት አያስፈልግም። እና በዚህ መልኩ ነው የምረዳው። እንግዲህ ከመቂ እስከ ጃፓን ብለነዋል ያንተን የህይወት ጉዞ። እንዴት ወደ ጃፓን እንደው ሄድክ? ከዛ ፊት መልእክት ነበር ወይ ታስብ ነበር ወይ? ደግሞ ብዙ እንግዲህ እንዳልኩ ጃፓን የሚሄድ ሰው ማቃ አንድ ነው፣ ብዙ አልተለመደም። ለሌላ ነው ወደ ሩቅ ምስራቅ ምንድን ነበር መነሻው? እንግዲህ መቂ በነበርኩበት ጊዜ መቂ አገልግዬ እዛ ነበር ማገለግለው እና አብረን ስንጸልይ እግዚአብሔር ወደ ሩቅ አገር ልካለው ብሎ እግዚአብሔር ተናግሮኝ ነበር በልጅነቴ ማለት ነው። እና ደግሞ እኔ በልጅነቴ ስለ ጃፓን የተለየ ፍቅርም አለኝ ከሕፃንነቴም ጀምሮ እውነት ለመናገር ጃፓን በጣም ያስገርመኝ ነበር ስለ ጃፓን የሚወራው የሚነገረው ነገር። እና መቂ በነበርኩበት ጊዜ እግዚአብሔር አንድ ጸሎት ላይ ሰው ወደማይሄድበት ሩቅ ወደሆነ ሀገር እልካለሁ ብሎ እግዚአብሔር ተናግሮኝ ነበር። እና ያልነገርኩህ ነገር መቂ አገልግሎት ላይ በቆየሁበት ጊዜ ቤተክርስቲያን
ውጤቱንና ፍሬያማነቴን ስላየች ለምን ቡታጅራም ሄዶ አያደራጅም ብላ ቤተክርስቲያን አስባ ከመቂ ተነስቼ ቡታጅራ ሄጄ ደግሞ 2 ዓመት በዚያ በቡታጅራ ከተማ ደግሞ እንደዚሁ ቤተክርስቲያንን ሕይወት ብርሃንን በማደራጀት በዚያም ደግሞ ተቀምጫለሁና እንደገና የመቂ ሕይወት ብርሃን ቤተክርስቲያን ጥያቄ በማንሳቷ ምክንያት እንደገና ተመልሼ ወደ መቂ መጣሁ ማለት ነው። መቂ ከመጣሁ በኋላ እግዚአብሔር አስተምርሃለሁ አለኝ፣ መማር አለብህ አለኝ። እንዴት እንደሚያስተምረኝ ግን አላውቅም። ቤተክርስቲያንን የሕይወት ብርሃንን ቤተክርስቲያን ደብዳቤ አጻፍኩኝና ፒቲሲ መጣሁ ለመወዳደር ማለት ነው። አዲስ አበባ ፒቲሲ አዲስ አበባ ሕይወት ብርሃን መጽሐፍ ቅዱስ ትምህርት ቤት መጣሁኝ። እዛ የነበሩትን መሪዎች አናገርኳቸው፣ ተፈተንኩ። በኋላ ፕሬዚዳንቱ ጠራኝና ያው እዚህ አሁን መማር አትችልም፣ መቂዎች በጣም ስለሚፈልጉ መቂ ተመለሳለኝ። እንደዛን ቀን በህይወቴ አዝኜ አላውቅም። በጣም ነው የተሰበርኩት፣ በጣም ነው ያዘንኩት። ይሄን ሁሉ ዘመን አገልግዬ እንዴት እግዚአብሔር መማር ይከለክለኛል? እና ወደ መቂ ስመለስ በጣም በከፍተኛ ሀዘን ነው የተመለስኩት። እና ትዝ ይለኛል መቂ ከተማ ስገባ ሙሉ ወንጌል ቤተክርስቲያን መቂ ሙሉ ወንጌል ቤተክርስቲያን ኮንፈረንስ ነበር እና በጣም ተስፋ ቆርጬ ጉባኤ ውስጥ ገባሁኝ። ሰባኪው የሚሰብከው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው የሚለውን ቃል ነበር የሚሰብከው። እና ሰባኪው ምን ይል ነበረ? አሁን ለምሳሌ መራብ በጎ አይደለም፣ ሰው ግን ለበጎ ይራባል። አንድ ነገር ማጣት በጎ ላይሆን ይችላል፣ ሰው ግን ለበጎ ያጣል። እግዚአብሔር በዚህ ቃል በጣም ልቤን አጽናናኝ። በቃ ይሄ ነገር ለበጎ ነው ብዬ ተቀብዬ አገልግሎቴን 2 ዓመት ይሆናል ከዛ በኋላ ቀጠልኩኝ። እንደገና እግዚአብሔር ትማራለህ አለኝ። አሁን እንዴት መንገዱን ላግኝ? እግዚአብሔር ውጣ አለኝ ከዛ ከተማ፣ በቃ ጨርሰሃል አለኝ። እና በዚህ ሁኔታ ላይ ያለው ያው አንተ የምታውቃት ፓስተር ፈትለ የኔ አክስት እግዚአብሔር የተናገረኝን ነገር ስነግራት በቃ ና አለችኝ። ና አለችኝ። ወደ አዲስ አበባ እሷ ጋር መጣሁ ማለት ነው። እሷ ከፓስተር ፋሲል ጋር አስተዋወቀችኝ ማለት ነው። እና ከመቂ የመጣሁት በዚህ መንገድ ነው። እሷ አስተዋወቀችኝ። ከዛዛ ክርስቲያን ሴንተር ማገልገል ጀመርኩኝ ከፓስተር ፋሲል ጋር ሆኜ። እንግዲህ እኔ እግዚአብሔር ትማራለህ ነው እንጂ ያለኝ ታገለግላለህ አይደለም። እኔ ላይ መጣሁት ለመማር ነው። እግዚአብሔር ትማራለህ። እና አንድ ቀን ፓስተር ፋሲል ጠርቶ ለምንድን ነው ማትማረው አለኝ። ራሱ ጠየቀ? ራሱ አለኝ። ለምንድን ነው ማትማረው? አይ እኔ መማር ፈልጋለሁ አልኩት። ከዛ ኤቢሲ አዲስ አበባ መጽሐፍ ቅዱስ ትምህርት ቤት ሄጄ ተፈተንኩኝ። ፈተናውን አለፍኩኝ እና መጥቼ ስነግረው ፓስተር ፋሲል ያለኝ ነገር ምንድን ነው? እኔ ጃኬቴንም ሸጬ ሁሉ አስተምርሃለሁ አለኝ። ኮቴን እንኳን መሸጥ ቢያስፈልገኝ ሸጬ አስተምርሃለሁ አለኝ። እንደው በዚህ አጋጣሚ በጣም ፓስተር ፋሲልን እና ፓስተር ፈትለን ማመስገን ፈልጋለሁ። በህይወቴ ውስጥ ትልቅ ተጽዕኖ ያመጡ ሰዎች ስለሆኑ ሁለቱንም በጣም ማመስገን ፈልጋለሁ። በሱ ምክንያት ነው ከዛ ወጥቼ ወደ አዲስ አበባ መጽሐፍ ቅዱስ ትምህርት ቤት የገባሁት ማለት ነው። ከዛ የጃፓን ጉዞ እንዴት ምንድነው የተገናኘው መስመር ነው? እዚህ ከገባሁኝ በኋላ እንግዲህ ትምህርት ቤት ተማርኩኝ። ትምህርት ቤት ብዙ ሰው አስተዋወቀኝ። ተመርቄ ስወጣ አገልግሎቱ በጣም በዛ፣ በጣም ሰፋ። እግዚአብሔር የውጭ ሀገር በሮችን ከፈተልኝ። በአውሮፓ እግዚአብሔር በሮች ከፍቶልኝ ማገልገል ጀመርኩ። እግዚአብሔር ባረከኝ። በቃ ምድሪቱ ላይ ትልልቅ አብያተ ክርስቲያናት የማገልገል እድሎችን እግዚአብሔር ሰጠኝ በምድሪቱም ላይ። በዚህ ምክንያት ነው እንግዲህ ከባለቤቴ ጋር እዚህ ማለት የተዋወቅ ነው። አዲስ አበባ ነው ተዋወቅን ከሷ ጋር። ከሷ ጋር ከተዋወቅን በኋላ ብዙም አልቆየንም። በ6ኛው ወራችን ተጋባን። ኦኬ። ከዛ ከተጋባን በኋላ ያው እንግዲህ አላቆየችኝም። በ4 ወር ጊዜ ውስጥ ጃፓን ገባሁ ማለት ነው። በጣም ደስ ይላል። ብዙም አለፋህማ አንተ? አለፈው። ስደርስ ምንድነው ያየው? ምን ገጠመ? ማለት ከኑራችንና ባህላችን 100% የሚለይ ይመስለኛል። ምንድነው ያየው እንደደረስክ? አዎ እንግዲህ ምንድነው ትዝ ይለኛል ከመሄዴ በፊት ቦሌ አማኑኤል መንፈስ ነበር በተደጋጋሚ እዛ አገለግል ነበርና ጸሎት ተጸልየልኝ
እዛ የቦሌ አማኑኤል ቤተክርስቲያን መጋቢ ፓስተር አመሉ እና ጸለዩልኝ። በጣም ነው የጸለዩልኝ። ሲጸልዩልኝ እግዚአብሔር በዛ በእኔ ስራ ይሰራ እንደሚፈልግ እንደሚሰራ እግዚአብሔር ተናገረኝ ማለት ነው። እና ጃፓን ሀገር ገባሁኝ ማለት ነው። እኔ እውነት ለመናገር መቀደም ሳወራ ሰምታል። ህዝቡን ሳየው የድሮ ክርስቲያን ነው የመሰለኝ። ሰው በጣም ጨዋ ነው። በጣም ዲሰንቶች ናቸው፣ ጨዋዎች ናቸው፣ ሰው አክባሪ ናቸው። ቀና ብለው የሚያዩ አይደሉም። እና በጣም የሚገርም ሁኔታ ነውና ለምንድን ነው እግዚአብሔር እዚያ መጣኸኝ አልኩ። በጣም ነው የተገረምኩት ስገባ። እና እግዚአብሔር ግን በእኔ ደግሞ እዛ ስራ እንደሚሰራ እግዚአብሔር ቀድሞም ተናግሮኝ ስለነበር እኔ እዛ ሄድኩት ለስራ ለአገልግሎት ነው፣ ለስራ ነው የሄድኩት። እዛ ከሄድኩኝ በኋላ በዛ ያሉ ቅዱሳን ተቀበሉኝ። በዛ ያሉ ቅዱሳን እንግዲህ ከነሱ ጋር ጸሎትና አገልግሎት ጀመርን። አሁን ነዋት ዘርሃማ ኢንተርናሽናል ኢቫንጀሊካል ቸርች ይባላል የቤተ ክርስቲያኒቱ የምታገለግልበት ስም እሱ ነው የሚባል። ነዋት ዘርሃማ ነው የሚባለው። በዚያ አገልግሎት ጀመረ። እንግዲህ ላለፉት 12 ዓመታት በዛ በጃፓን እያገለገልን ነው። በነገራችን ላይ ነዋት ዘርሃማ ስለሚለው ሐሳብ አንድ ነገር ልንገርህ። ዳዊት ከሳኦል ሸሽቶ ይሄድ የነበረው ነዋት ዘርሃማ ነው። ሳኦል ራሱ ሄዶ ትንቢት የተናገረው እዛ ነዋት ዘርሃማ ነው። ሳሙኤል የሚያስተምርበት ቦታ ነው። በልጅነቴ አሰላ እያለሁኝ እግዚአብሔር እንደ ሳሙኤል አደርግሃለሁ ብሎ እግዚአብሔር ተናገረኝ እና ነዋት ዘርሃማ የሚለው ሐሳብ በልጅነቴ እግዚአብሔር ተናግሮኝ ነበር። ነዋት ዘርሃማ የሚለውን እና እኔ ጃፓንም ሄዳለሁ ውጭ ሀገርም ሄጄ አገለግላለሁ የሚል ነገር ብዙም ስላልነበረኝ ምን ል ነበረ እንዲሁ ነዋት ዘርሃማ የሚል ቸርች ባይኖር ነዋት ዘርሃማ የሚባል ሱቅ ከፍቼ አልፋለሁ ማለት መሆን አለበት በልጅነት ይሳርግ ያለ። ወደ ጃፓን ከሄድኩኝ በኋላ ህብረቱ ተሰበሰበ፣ መሪዎች ተመረጡ፣ ስም እናውጣ ተባለ። ስም እናውጣ ሲባል የተለያየ ስም የተሰበሰብነው ሰዎች ሁሉ ሰጡ። ቤቴል አንዱ የተለያየ ስም ሰዎች ሰጡና እኔም እንደ አንድ ተሳታፊ ነዋት ዘርሃማ የሚለውን ስም አቀረብኩ ማለት ነው። እና ሁሉም ማለት ይቻላል 100% ማለት ይቻላል የዚህ ቤተክርስቲያን ስም መሆን ያለበት ነዋት ዘርሃማ ነው አሉ ማለት ነው። ለነሱ አጋጣሚ ሊሆን ይችላል። እግዚአብሔር ግን ይህንን ስም ለኔ የሰጠኝ ምናልባት የ9 እና 10 ዓመት ልጅ ሆኜ ነው። እና በዛ ምክንያት የቤተክርስቲያኒቷ ስም አሁን ነዋት ዘርሃማ ኢንተርናሽናል ኢቫንጀሊካል ቸርች ነው። ኦኬ። በተለይ ስለ ወንጌል እንድናነሳ ብዬ ነው ፓስተር። አሁን ስናወራም ካንተ ጋር ወንጌል ምንድን ነው? ወንጌል ስለምንድን ነው? ለምሳሌ አሁን ጃፓን ብዙ ሀብት ያላቸው ሰዎች ብዙ እንደነገርከኝ ዲሲፕሊን ያላቸው ናቸው። ወንጌል እንዴት ነው የምትሰብኩት እዛ? እዚህስ ወንጌል እንዴት ነው? እስቲ መጀመሪያ ጃፓኑን እናንሳ። እንግዲህ ሮሜ ምዕራፍ 1 ወንጌል ስለ ኢየሱስ ነው የሚለው። በቃ ወንጌል ስለማንም አይደለም። ወንጌል ስለ ኢየሱስ ነው። ወንጌል ስለ ገንዘብ አይደለም። ወንጌል ስለ ሀብት አይደለም። ወንጌል ስለ ፈውስ አይደለም። በወንጌል ውስጥ ሰዎች ሀብታም ሊሆኑ ይችላሉ። በወንጌል ውስጥ ሰዎች ሊፈወሱ ይችላሉ። ወንጌል ግን ስለ ኢየሱስ ነው። መጽሐፍ ቅዱስ ወንጌል የሚለው ስለ ኢየሱስ የሚነገር ሐሳብ ነው። ወንጌል ማለት ስለ ኢየሱስ ክርስቶስ ነው። ጃፓን እንግዲህ ጃፓናውያን ሃይማኖት አላቸው። እንደምታውቀው ጃፓናውያን ሃይማኖተኛ ነኝ ብለው ራሳቸውን በዛ ዘርፍ አያሰልፉም። ሃይማኖተኛ ነን ብለው ብዙዎቹ አይናገሩም። ግን የቡዲዝም እና የሽንቶይዝም እምነት ተከታዮች ናቸው። ወንጌል ለነሱ እንዴት ነው መስበክ የሚቻለው? ጃፓን የጩኸት ሀገር አይደለም። በጣም ዝምተኛ ሀገር። ድምጽ የለም። ለምሳሌ ጃፓን ትሬን ውስጥ ብትገባ አንድ ሰው ሲናገር አሰማ። የሚናገር ሰው ካገኘ የውጭ ሀገር ዜጋ ነው የሚሆነው። እና ሀገሩ ዝም ያለ ነው፣ ጸጥ ያለ ሰው ነው። ጃፓናዊን ለማናገር በጣም ከባድ ነው፣ ዝም ያሉ ስለሆነ። ሰላምታ ማትለወጥ፣ መጨባበጥ ምናምን የለም በጃፓናው። እንደዚህ ሰላም ይባባላል፣ ከርቀት ሰላም ይባባላል ምናምን፣ እንዲህ መጨባበጥ ምናምን የለም፣ በካልቸር ውስጥ የለም። እና
ጃፓናዊን ቀርበህ መብቱን ተጋፍተህ ማውራት አይቻልም። በሀገሩ ክልክል ነው በሕግ ደረጃ። አዎ ከተማ ውስጥ ኢየሱስ ያድናል እያልክ እንደ ኢትዮጵያ መጮህ አይቻልም። ክልክል ነው፣ አይፈቀድም። ሀገሩ የጸጥታ ሀገር ነው፣ ዝም ያለ ሀገር ነው እና ተረብሻለህ። አዎ ረብሻ ነው የሚባለው ጩኸት እና በተቻለ መጠን አገሩ ጸጥ ያለ ስለሆነ የተለየ የወንጌል አፕሮች ያስፈልጋል እና ለጃፓኖች ወንጌል ለማቅረብ በጣም ከባድ ነው። ለምሳሌ አሁን እኛ ሀገር ሰው ሀብታም ትሆናለህ ይባላል። እነሱ ሀብታሞች ናቸው። ጸባይህን ያሻሽላል ወንጌል ትላለህ ለሰው። እዚህ አይሰርቁም፣ አይዋሹም፣ አያጭበረብሩም። ሰው አክባሪዎች ናቸው። ለሀገራቸው ለሕዝባቸው ታማኞች ናቸው። እንደ ካልቸር ነው ይሄ። በቃ አለመዋሸት አለማጭበርበር ካልቸር ነው። ምንድን ነው ወንጌል? ምን እንዲሆን ነው የምሰብካቸው? ያለ ኢየሱስ ሀብታም ናቸው። ያለ ኢየሱስ መጥቀዋል። ያለ ኢየሱስ ሁሉ ነገር አላቸው እና ለነሱ ወንጌል የምትሰብክበት መንገድ አንደኛው እኔ በ10 ዓመት ቆይታ የገባኝ ኑሮ ነው፣ ህይወት። ክርስትናውን ስትኖረው ይጠይቀዋል። ለምሳሌ ለምንድን ነው ማታጨሰው ይለዋል። ለምንድን ነው ማትጠጣው ይለዋል። ለምንድን ነው እንደዚህ የሆንከው ይለዋል። ያኔ የሆንክበትን ምክንያት ታስረዳለህ ማለት ነው እና ለነሱ ወንጌል የምትሰብክበት አንደኛው ምክንያት እና ብዙም ደግሞ ውጤታማ ይሆናል ብዬ ማስበው ክርስትናን መኖር። አሜሪካኖቹ በተለይ የአሜሪካ ባፕቲስት አብያተ ክርስቲያናት በጃፓን ውስጥ ወንጌልን እየሰሩ ነው። በጣም ተጽዕኖ አላቸው። ያው እንደምታውቀው የጃፓን ህዝብ ብዛት 120 ሚሊዮን አካባቢ ነው። ከ120 ሚሊዮን ህዝብ መካከል 1% ወይም 1.5% ነው ክርስቲያን። የሁሉም ክርስቲያን ማለት ነው። ፕሮቴስታንቱ ሁሉም ክርስቲያን በቃ 1.5 ነው። በዓለም ላይ ምናልባት ትንሽ የክርስቲያን ቁጥር ካለባቸው ሀገሮች ተርታ የሚመደብ ነው። በነገራችን ላይ ወንጌል ላይ ሚሽነሪዎችን በመላክ የሚልኩ አብያተ ክርስቲያናት በዚህ ስራ ላይ የተሰማሩ በየትኛውም ዓለም ያሉ ሀገሮች ለጃፓን እንዲጸልዩና ሚሽነሪዎችን ወደዚያ በመላክ የወንጌልን ስራ እንዲያበረታቱ ጥሬን አቀርባለሁ። ስለዚህ ፍቃድ ግን አለ፣ መስበክ ትችላለህ ማለት ቤተክርስቲያን መክፈት ትችላለህ። በህግ የተከለከለ አይደለም ወይ ማለት ነው? የተከለከለ አይደለም። አሁን የኛ ቤተክርስቲያን በመንግስት ፈቃድ ያለው ህጋዊ ፈቃድ ያለው ቤተክርስቲያን ነው። ስለዚህ አይከለክሉም። ይቃወማሉ ግን እንግዲህ በትክክል ወንጌል ወደ ጃፓን ገብቷል የሚባለው በ15ኛው ክፍለ ዘመን ነው እና እስከ 17ኛው ክፍለ ዘመን የሚሰብኩ ነበሩ። 17ኛው ክፍለ ዘመን ግን ቤተክርስቲያን ችግር ገጥሟት ስለነበረ በዚያን ጊዜ ብዙ አገልጋዮች ተሰውተዋል፣ ብዙ ሚሽነሪዎች ዋጋ ከፍለዋል በዛ ምድር ላይ እና ተከልክሎ ነበር 17ኛው ክፍለ ዘመን ላይ። 18ኛው ክፍለ ዘመን ላይ ግን ነፃነት ተሰጥቶ አሁን ማንኛውም ሰው የፈለገውን እምነት በጃፓን ህግ እና ስርዓት መሰረት ማስኬድ ይችላል። ማንም የፈለገውን ነገር መናገር ይችላል። ሰዎችን ግን በግል ማስገደድ፣ በግድ ላያቸው ላይ መጮህ አይፈቀድም እና በምን መልኩ ነው? ሌላው ኑሮ በመኖር ብቻ ሳይሆን የፖስታ ሳጥኖቻቸው ውስጥ ትራክቶችን በመክተት ወንጌል የሚሰሩ በቀን ለ300 ሰው ወንጌል የሚነግሩ አባት አውቃለሁ። ጃፓናዊ አባት ናቸው፣ የህግ ባለሙያ ናቸው። በቀን 3 ሰዓት ለምስክርነት ከወጡ በኋላ ከመሰከሩ በኋላ ነው ተመልሰው ወደ ስራቸው የሚገቡትና በየቀኑ 3 ሰዓት ወንጌል ይመሰክራሉ። እንደዚህ አይነት በጣም የበረቱ የተለወጡ እግዚአብሔርን የሚፈሩ ጥሩ የወንጌል ልብ ያላቸው ጃፓናውያን ፓስተሮች። በቸም ያው ከተለወጡ ደግሞ ተለወጡ ይመስለኛል። እንደዚህ አይነት ሰዎች ይመስለኛል። ግን እንደው ትልቁ ቻሌንጅ ወንጌልን ለማድረስ በጃፓን ምን ሆኖ አገኘው? እንግዲህ እንዳልከው የሰለጠኑ ናቸው፣ የተማሩ ናቸው፣ ሁሉ ነገር ያላቸው ናቸው። ለእንደዚህ አይነት ሰው እኮ ወንጌል መስበክ ራሱ ከባድ የሚያደርገው እሱን ነው። ብዙ ኢንፎርሜሽን ስላላቸው ከነዚያ ነገሮች መካከል ወንጌልን ለመስማት ያንተ የተሻለ ወንጌል መሆን አለበት። ብዙ ነገር ነው የሚሰሙት፣ ብዙ ነገር ነው የሚያዩት እና እግዚአብሔር ካልረዳቸውና ካልገለጠላቸው በስተቀር
ያለው ሲቹዌሽን ጌታን እንዲቀበሉ የሚያደርጋቸው አይደለም። ግን ደግሞ ይሄ ሁሉ ነገር የተስተካከለ ቢሆንም መንፈሳዊ ጥያቄ ግን ጃፓን ውስጥ እንዳለ ደግሞ ትረዳለህ። ለምሳሌ በጣም ብዙ ሰዎች ራሳቸውን ያጠፋሉ በጃፓን። በየአመቱ በጣም ብዙ ሰዎች ራሳቸውን ያጠፋሉ። ለምሳሌ በ2024 የተሰበሰበው ስታቲስቲክ እንደሚያመለክተው 20264 ሰዎች ራሳቸውን አጥፍተዋል። ከ40 ዓመት እስከ 56 ዓመት ያሉ ጎልማሶች ራሳቸውን ያጠፋሉ። ይሄ የሚያሳየው መንፈሳዊ ክፍተት፣ የነፍስ ክፍተት እንዳለ ነው። አየህ፣ በምድር ላይ ያለ ነገር ሁሉ ተሰብስቦ ያንተ ቢሆን የምትቆጥረው በእጅህ ነው እንጂ በነፍስ አይደለም። በነፍስ የሚቆጠር ሀብት ኢየሱስ ብቻ ነው እና ይሄንን ክፍተት ምንም ነገር መሙላት አይችልም። እግዚአብሔር ለራሱ ያስቀመጠውን ያንን ስፍራ መሙላት የሚችለው እግዚአብሔር ብቻ ነው። ጠቢቡ ሰሎሞን ያንን ክፍተት ጠቢብ ብሆን ይሞላል ብሎ አስቦ ጠቢበኛ ሆነ፣ ግን አልሞላም። ብዙ ሚስት ባገባ ነው ይሄ ክፍተት መሞላው ብሎ 1000 ሴት አገባ። 1000 ሴት ካገባ በኋላ አሁንም ያ ክፍተት አለቀ። ገንዘብ ባገኘ ነው አለ። በዓለም ካሉ ሰዎች ሀብታም ሆነ፣ ያ ክፍተቱ አልሞላም። አይ ዝና ቢመጣ ደግሞ ይሄ ክፍተት ይሞላል ያአርፋለሁ ብሎ አሰበ። ኢትዮጵያዊቷን ንግስት ከዚህ እስኪያስኬድ ድረስ ዝነኛ ሆነ በዓለም ላይ። ነገር ግን ያንን እርካታ አላገኘም። በመጨረሻ ያለው ምንድነው? ከፀሐይ በታች አዲስ ነገር የለም ማለት። ሁሉም ነገር ከንቱ ነው ማለት። የሰው ሁለንተና እግዚአብሔርን መፍራት። እግዚአብሔር ለእርሱ ያስቀመጠው ተፈጥሯዊ ቦታ አለ በሰው ውስጥ። ያንን ቦታ የሚሞላው እግዚአብሔር ብቻ ነው እና በጃፓኖች ውስጥም ያ ክፍተት እንዳለ አለ። ለዚህ ነው የሆነ ነገር ሰርተው ባልተሳካላቸው ጊዜ፣ የሆነ ነገር ሞክረው ፌል ባደረገ ጊዜ ራሳቸውን የሚያጠፉት እና በየአመቱ ይሄ ቁጥር በጣም ትልቅ ቁጥር ነው። ስለዚህ ክፍተት አለ ማለት ነው። ይሄንን መንፈሳዊ ክፍተት ተጠቅሞ ወንጌልን መስበክ ይቻላል ማለት ነው። ለዚህ ደግሞ ብርቱ የሆነ ጸሎትና የእግዚአብሔር ምሪት በጣም ያስፈልጋል ማለት ነው። ሰዎች ራሳቸውን ያጠፋሉ። በጣም በአሰቃቂ ሁኔታ ነው ሰዎች ራሳቸውን የሚያጠፉት። ትሬን ውስጥ ነው የሚገቡት እና እኔ ራሴ አጋጥሞኛል። ባቡር እየሄደ ማለት ነው። ትሬን ባቡር እየሄደ ራሳቸውን እዛ ውስጥ ይከታሉ። እኔ ባይኔም አጋጥሞኛል እና እንዴት እንደሚያሳዝን ማለት ነው። ተስፋ በሚቆርጡ ጊዜ የሚታያቸው መሞት ነው። ሁለተኛ ድል እንዳለ ቻንስ እንዳለ ጻድቅ 7 ይወድቁ 7 ይነሳ 7 መነሳት ደግሞ የመሞከር ነገር ብዙ የለም እና አንሳሳትም ብለው ያምናሉ። የተሳሳቱ ቀን ግን ያንን እርምጃ ይወስዳሉ እና መንፈሳዊ ክፍተት እንዳለ በመንፈስ እንረዳለን፣ እናውቃለን እና ወንጌልን መስበክ የሚቻለው ያንን ክፍተት ተጠቅሞ ነው። ያንን ቦታ የሚሸፍን ወንጌል ብቻ ነው እና እነዚህ ሁለት ምክንያት መኖርና ያንን መንፈሳዊ ክፍተታቸውን ተጠቅሞ ወንጌልን መናገር ውጤታማ የሚያደርግ ነው የሚመስለኝ። እንግዲህ ስለ ወንጌል እያወራን ነው ፓስተር፣ እና ወንጌል ስለ ክርስቶስ ነው ብለናል። አሁን እንደው ኢትዮጵያ ያለን ወንጌል የምንሰብክ ሰዎች ጃፓን ብንገባ ምን ልንል ነው? እኛ እዚህ የሰማነው ወንጌል ብለን የያዝነው ምንድነው? ይሄን ነገር ታገኛለህ፣ በዚህ ነገር ትወጣለህ፣ እዚህ ትገባለህ። ከብዙ ነው ወንጌል በነገር ላይ ከብዙ ነገር ጋር ተደበላልቆ ነው ያለው። አሁን እንግዲህ ታርመኛል እንግዲህ ከተሳሳቱ። ግን ምንድነው የኛ ሀገር ሰባኪ እዛ ሄዶ ሊል የሚችለው? እንደው እንደ ምሳሌ ስለምናነሳውና ትክክለኛ ወንጌል የቱ ነው የሚለው ጋር ለመምጣት ነው። እንግዲህ ትክክለኛው ወንጌል ቅድምም እንዳነሳ ነው ወንጌል ስለ ኢየሱስ ክርስቶስ ነው የሚናገረው። በወንጌል ውስጥ የተሰሩ ትልልቅ ተአምራቶች አሉ። በወንጌል ውስጥ የዕውሮች በርተዋል፣ ሽባዎች ተፈውሰዋል። መጽሐፍ ቅዱስን በደንብ ስናጠና ግን መጽሐፍ ቅዱሱ የተጻፈባቸው ዋና ዓላማዎች እነሱ አይደሉም። ተአምራቶችን ሄደን ብናይ ተአምራቶቹ ከተደረጉ በኋላ የተጻፈ ቃል ደጋግመን እናገኛለን በሁሉም ቦታ ላይ። ይሄን ያህል ሰዎች ዳኑ፣ ይሄን ያህል አመኑ፣ ቁጥራቸው ተጨመረ እና እነዚያ ተአምራቶች የተጻፉት እግዚአብሔር በተአምራት እኛን ሊያስገርመን ሊያስደንቀን ፈልጎ ሳይሆን በእነዚያ ተአምራት የዳኑትን ሰዎች ለማሳየት ነው። ቁም ነገሩ መዳን ነው። ወንጌል
ትንሽ መስመር የለቀቀ ይመስላል። በተለይ በከተማ አካባቢ መስመር የለቀቀ ይመስለኛል። እንደውም አንዳንድ ጊዜ እኮ ስለ ኢየሱስ ሳትሰማ ፕሮግራሙ ተጀምሮ የሚያልቅባቸውን ጉባኤዎች እኮ አሉ። ምንም ስለሌላ፣ ስለ መብል፣ ስለ መጠጥ፣ ስለ ሀብት፣ ስለ መሳካት፣ የሆነ ሀገር ስለመሄድ፣ ውጭ ሀገር ስለመሄድ፣ ስለመምጣት ተሰብኮ ኢየሱስ ሳይሰበክ የምትወጣበት ኢየሱስ የሌለበት ስብከት አለ። በጣም ብዙ መድረኮች አጋጥመውኛል። እኔም እንኳን ያየሁትን ለመናገር ብዙ አገልግሎቶች ከማህበራዊ ኑሮ ጋር የተገናኙ ናቸው። አሁን ወደ ጃፓን መጥተህ ወንጌል ሀብታም ያደርጋል እንዳትላቸው፣ ያለ ወንጌል ሀብታም ናቸው። ወንጌል ስኬታማ ያደርጋል ብትል ወንጌል የለም፣ ኢየሱስን አያውቁም፣ ስኬታማ ናቸው። ጥሩ ኑሮ ይኖራሉ፣ ጥሩ አስፋልት አላቸው፣ ጥሩ ኢኮኖሚያቸው በጣም ያደገ ነው። የዓለምን ግዙፍ ኢኮኖሚ የሚያንቀሳቅሱ ናቸው። ቻይናን ብትሄድ እንደዛው ነው። ያለ ኢየሱስ ክርስቶስ ሰዎች ሀብታም መሆን ችለዋል። ያለ ወንጌል ሀብታም ለመሆን ሀብት ለማጠራቀም መስራት ብቻ ነው የሚያስፈልገው። መስራት ብቻ ነው። ጠንክሮ የሰራ ሰው ይለወጣል። በታማኝነት ተግቶ የሰራ ሰው ያገኛል። ወንጌልን ከዚህ ጋር አያይዘ ለጃፓኖች መንገር አትችልም። ያለ ወንጌል ይህንን ስላገኘ ወንጌል የእግዚአብሔር አጀንዳ ነው። ወንጌል የእግዚአብሔር የዘላለም ፕሮግራም ነው። የእግዚአብሔር የዘላለም ፕሮግራም እግዚአብሔር ዓለም ሰማይና ምድርን ያስታረቀበት ወንጌል ኢየሱስ ነው። ስለዚህ የኢትዮጵያ ቤተ ክርስቲያን አሁን ካለችበት ሁኔታ መውጣት ይጠበቅባታል። አገልጋዮች መውጣት አለባቸው። ገንዘብ ተኮር ከሆነ፣ ኑሮ ተኮር ከሆነ፣ ማህበራዊ ጉዳይ ተኮር ከሆነ ኢየሱስን ከሚደብቅ ህይወትና አገልግሎት ወጥተው ወደ ትክክለኛ ወንጌል መመለስ አለባቸው እና ወንጌል ትራኩን የሳተ ይመስለኛል። አሁን ሳይው አባቶቻችን ያስተማሩን ይሄን አይደለም። መጽሐፍ ቅዱስ የሚነግረን ይሄን አይደለም እና ወደ ልዩ ወንጌል ፈቀቅ ያለን ይመስለኛል። እኔ ወንጌል ለማለት ራሱ ይቸገራለሁ አንዳንድ ጊዜ አሁን ያለው ማለት አብዛኛው እንደዛ እኮ ወንጌል የሚያስተምሩ የሚሰብኩ የሚጋደሉ በጣም ንጹህ ትምህርት ያላቸው አያሌ ሰዎች እኮ በምድሪቱ ላይ አሉ። ጥቂቶች ደግሞ አሉ ልዩ ወንጌል ይዘው ኢየሱስን ደብቀው ራሳቸውን አጉልተው እየተመላለሱ እየኖሩ ያሉ አሉና ፍጹም ከወንጌል ተቃራኒ የሆነ ህይወት የሚኖሩ በነገራችን ላይ መጽሐፍ ቅዱስ የያዙ ያላመኑ ሰዎች ማለት ነው። መጽሐፍ ቅዱስ ይዘው መጽሐፍ ቅዱስ ከፍተው ሌላም ያስተምሩ። እኔ እንደውም ቅድምም ስል ነበር እንዴ የአንዳንድ ሰዎችን ስብከት ስሰማ እንዴ የግል መጽሐፍ ቅዱስ አላቸው ወይ ብዬ ነው። ምክንያቱም እኛ የምናነበው መጽሐፍ ቅዱስ ውስጥ የለም ያ ነገር። ስለዚህ የግል መጽሐፍ ያላቸው ሰዎች ሁሉ ሊኖሩ ይችላሉ። እየራሳቸው አላቸው ወይ? ከየት ነው የሚያነቡት? ጌታ ኢየሱስ አንድ እኮ ፈሪሳውያንን እንዴት ታነባለህ ብሎ ጠይቆታል። እንዴት ነው የምታነበው? እንዴት ነው አነባለሁ ብሏል አይደል? ግን እንዴት ነው የምታነበው? ማንበባችን እኮ አይደለም፣ እንዴት ነው የምናነበው? እንዴት ነው የገባን? እና እንዴት ነው ስለ ሌሎች የምናቀርበው? እና ትንሽ መስመር የሳተ ነገር ይታየኛል። በ100 ሜትር ሩጫ ህግ ሁሉም ሰው የሚሮጠው በመስመሩ። በሌላ መስመር ሮጠ ብታሸንፍ አትሸለም። ከትራክ ውጭ ነው። በሌላ ሰው መስመር አይቻልም። በራስ መስመር ነው። እግዚአብሔር ለወንጌል ያሰመረው መስመር አለ። ከዛ ውጪ ብንሮጥ ሮጠናል፣ ግን አክሊል አንሸለም። ማንሸለምበት አገልግሎት ምን ያደርጋል? የማትሸለምበትን ህዝብ ማገልገልስ ምን ይሰራል? አክሊል የማይሆንን አገልግሎት ማገልገል ምንድነው ጥቅሙ? ጌታ ፊት ስትቀርብ የምታፍርበትን አገልግሎት ለምንድን ነው የምታገለግለው? እና ጥቂት ሰዎች በሚዲያም ስከታተል በአካልም አጋጥሞኝ እንዳየሁት የማይሸለሙበትን አክሊል የማያገኙበትን አገልግሎት ያገለግላሉ ማለት ነው። ምንድነው ግን ወደዚህ የወሰደን እያልኩ ነው። አሁን አንተ ፍላጎት እንደዚህ ወንጌሉን እንድንሰጥ ያደረገን አስተማሪዎች ብቻ ሳይሆን ህዝቡም አሁን እኮ ጥቂት የምትለው አይደለም። ሆነ ለመናገር አሁን ከወንጌል የወጣን ሰዎች ወንጌል ማለት ክርስቶስ ከሆነ ያንን ማናይባቸው ብዙ መድረኮች፣ ብዙ የቤተክርስቲያን ፕሮግራሞች እኮ አሉ። ሄደህ አንዳንድ ጊዜ እኔ ለምን ሄድኩ የምላቸው አጋጣሚዎች አሉ።
ማለት በቃ ያ ውስጥ የሚፈልገውን ወንጌል ሳትሰማ ስትቀር እነዚህ ነገሮች አሁን ተለምደዋል ይመስለኛል። አሁን ኖርማል እየሆነ ነው ያለው። ግን ምንድነው እዛ ውስጥ የከተተን ብዬ አስባለሁኝ። እኔ እንግዲህ የሚገባኝ አንደኛ የመስቀሉን ዓላማ መሳት ነው ያየሁት። የወንጌልን ዓላማ መሳት በቅጡ አለመረዳት። ሶስት አይነት ሰው ነው አለ የሚባለው። የገባው፣ ያልገባው፣ ግራ የገባው የሚባል አለ። የገባቸው አሉ፣ ያልገባቸው አሉ፣ ደግሞ ግራ የገባቸው። ያልገባቸውና ግራ የገባቸው ሰዎች ሲያገለግሉ ሲሰብኩ ግራ የሚያጋቡ ናቸው የሚሆኑት። እና የመጀመሪያው በቅጡ ወንጌልን ያልተረዱ ሰዎች ወንጌልን ሲያገለግሉ ይሄ ችግር ይመጣል። ሁለተኛው ከወንጌል ሐሳብ ቤተክርስቲያኒቱ እንድትወጣ ያደረጋት ነገር ስጋዊ ፍላጎት ነው። እነዚህ ስጋዊ ነገሮችን ለማሟላት ሀብታም ለመሆን፣ ዝነኛ ለመሆን፣ ታዋቂ ለመሆን ከዛ መስመር ወጥተው ልዩ ወንጌል ይሰብካሉ ማለት ነው። ወንጌል ባለጸጋ ያደርጋል ይለዋል አንዳንድ ሰዎች። ለምንድን ነው የምትቃወሙት የሚሉ ደግሞ አሉ። ወንጌል ለምን ባለጸጋ ያደርግም? ያደርጋል እንጂ። እና እንደውም አንዱ ባለጸጋ አላደረገን ነው የሚል ደግሞ ክርክርም አለ። ምንድን ነው ወንጌል ባለጸጋ ያደርጋል ሳይሆን ያለ ወንጌልም እኮ ሰው ባለጸጋ ነው። ባለጸጋ የሚኮነው በወንጌል ብቻ ነው። ያለ ወንጌል እኮ ሰው ባለጸጋ ነው። ወንጌል እኮ የሌላቸው ሰው ኢየሱስን የማያውቁ ሰዎች እኮ የምድሪቱን እኮ ሀብት ተቆጣጥሮ ያሉት እኮ እነሱ ናቸው። በየትኛውም ዓለም ብትሄድ ሀብት ለማግኘት ሰው ወንጌልን መደበቅ አያስፈልጉም። ወንጌል ላይ መለጠፍ አያስፈልጉም። ጠንክሮ መስራት ነው። ግን ሰዎች በዚህ ዘመን በአቋራጭ ሀብታም የሚሆኑበት መንገድ የዚህ የቤተ ክርስቲያን አገልግሎት መሆኑ ነው ችግሩ። ዝም ብለው ገንዘብ እየሰበሰቡ ወደ አካውንታቸው የሚያስገቡበት ቀላሉ ሀብታም የመሆኛው፣ እንደውም በዚህ መልኩ ልግለጠው፣ ሀብታም የመሆኛው ቀላሉ መንገድ ቤተ ክርስቲያን መክፈትና የቤተ ክርስቲያን ፓስተር ወይ ነቢይ መሆን ነው በአሁኑ ሰዓት። ለዚህ ነው ሰዎች ያንኛውን ትተው ሀብታም መሆኛውን መንገድ የሚሰብኩት። በሶስተኛ ደረጃ ሰው የሚፈልገውን ነገር ነው የሚናገሩት። ገብቷል? ሰው የሚፈልገውን ነገር ነው የሚናገሩት። እግዚአብሔር የሚፈልገውን አይደለም፣ ሰው የሚፈልገው። አሁን ትውልዱ ምንድን ነው የሚፈልገው? አብዛኛው ቸርች ለምንድን ነው የሚመጣው? ለምንድን ነው ወደ ቤተክርስቲያን የሚሄደው? ሰጪውን ፈልጎ ሳይሆን ስጦታውን ፈልጎ ነው ብዙ ሰው የሚሄደው። ሰጪውን አይደለም እኮ የሚፈልገው፣ ስጦታውን። ብዙ ሰው ስጦታውን ነው እንጂ ሰጪውን አይፈልግም። ስጦታ ፈልጎ ነው ሰው ሁሉ የሚሄደው። ለምንድን ነው? እኔ ለማጣራት አንድ ጽሑፍ ለመጻፍ ለማጣራት ሞክሬ ነበር። ለምንድን ነው የምትሄደው? እግዚአብሔር ታሪክን እንዲቀይር። ለምንድን ነው የምትሄደው? እንድፈወስ። ለምንድን ነው የምትሄዱት? አይ ያልተሳካ በጅምር ያለ ነገር አለ እንዲያልቅልኝ፣ እዛ ላይ እንዲናገረኝ ጌታ እግዚአብሔር እንዲናገረኝ፣ በቃ እግዚአብሔር እንዲናገረኝ ነው የሚሄደው። እና የሚሄደው ሰው ራሱ በትክክለኛ መንፈስ አይደለም የሚሄደው። ሰጪውን አይደለም የሚፈልገው፣ ስጦታውን የሚሆንለትን ነገር ነው እንጂ የሚያደርግለትን ጌታ አይደለም አብዛኛው ሰው ይፈልገው። ስለሚፈልገውን ነገር ስለሚያውቁ እነዚህ በአቋራጭ ሀብታም መሆን የሚፈልጉ ሰዎች የሕዝቡን የዋህ ክፍል እየነኩ ገንዘቡን፣ ሀብቱን ይቀበሉታል። ደስ ይለዋል የኛ ማህበረሰብ። ሰብረሃል ሲባል ግን ምንም አልሰበርም። ይኸው 10 ዓመት 20 ዓመት ምንም አልሰበርም። ትሻገራለህ ይሉታል። ምንም አልተሻገርም። ታልፋለህ፣ ትሻገራለህ፣ ትወጣለህ፣ ትሄዳለህ ብለው ማበቂያው ግን መባ አስገቡ፣ አስራት አስገቡ፣ ስጦታ አምጡ ነው። በዚህ አካውንት አረ አዎ፣ አንዳንድ ቤተክርስቲያን ስትሄድ 3-4 ጊዜ ይሰበሰባል። ጳውሎስ በመልእክቱ ውስጥ እናንተን እንጂ ያላችሁን አልፈልግም ይላል። ስለ እናንተ ነፍሴን እንኳን ሰጣለሁ ይላል ቆሮንቶስ ላይ ሲናገር። ሰዎቹን አይደለም ነው የሚፈልገው እንጂ ሰዎቹ ያላቸውን አይደለም። ስግብግብ አገልጋዮች ግን የሚፈልጉት ሰዎቹን ሳይሆን ሰዎቹ ያላቸውን ነገር። እነሱ ናቸው የሚከብሩበት፣ ህዝቡ ዳ ይሆናል። አሁን ለዚህ እኮ ነው ትልልቅ የምታውቃቸው ስም ያላቸው ሰዎች ስትሄድ አገልጋዮቹ በጣም ሀብታሞች ናቸው፣ ምዕመኖቹ ድሃ ናቸው። ብቻቸውን ነው ሀብታም የሆኑት። ልክ ያልሆነ ነገር የለም። እንዴት አንተ ወንጌል አስተምረህ ብቻህን እንዴት እንደዛ ትሆናለህ?
እና ይህንን ነገር ነው በብዙ የማየው። ችግሩ ግን ሰባኪዎቹ ጋር ብቻ ሳይሆን ሰሚዎቹም ጋር ጭምር ችግር እንዳለ እረዳለሁ። እና የት እንደምንሄድ መምረጥ አለብን። የት እንደምንሰማ መጽሐፍ ቅዱስ ምን እንደምትሰሙ ተጠበቁ ይላል አይደል? ማንን ሄደን እንደምንሰማ የት እንደምንሄድ መምረጥ ይጠበቅብናል ማለት ነው። አለበለዚያ ራሳችንን ለሰጠነው ነገር ባሪያ መሆናችን አይቀርም። ምናልባት መልሼ ከሆነ በተለይ አሁን ወደ መጨረሻችን ሀሳብ እየመጣን ነው። ምንድነው መፍትሄው እያሰብኩ ነው። አንዳንድ ጊዜ ጥፋትስ እንደሆነ እናውቃለን ወይ? አሁን የሚታየው ነገር እኮ እከሌ ቸርች ማለት እስከማትችል ድረስ የተወራረሰ ነው። አንዳንድ ጊዜ የድሮዎቹ ይሻላሉ ብለህ ታስባለህ፣ ግን ታገኘዋለህ እዛ ይሄን ነገር ታገኘዋለህ። አዳዲሶቹ ናቸው እንዳትል እዛም ታገኘዋለህ። እና ልክ አይደለንም ለማለት የቻለን አልመሰለኝም። ነገሩ እንደምናየው ነው። ከወንጌል በጣም የራቀ ነገር እንደሆነ የምንስማማበት ነገር አለ፣ ግን አምነንበት ተቀብለነዋል ወይ? አንድ እሱ ነው። ትክክለኛ ወንጌል አንድ ቦታ መሰበኩን በምንድን ነው የምናውቀው? ምንድን ነው ምን መለኪያ አድርገን የምንሄደው? ለምሳሌ ለተመልካቾች ሁለት ነው ጥያቄው። አንደኛው መፍትሄው ምንድን ነው? እንግዲህ መፍትሄው ወደ መጽሐፍ ቅዱስ መመለስ ነው። ወደ ቅዱስ ቃሉ፣ ወደ ትክክለኛው ነገር መመለስ ነው። ወደ ኦሪጂናል ነገር፣ ወደ ኦሪጂናል ትምህርት መመለስ ነው የሚያስፈልገው። ወንጌል ወደሚለው መመለስ ነው። ወደዚያ ለመመለስ ደግሞ አግብቷል። አንድ ሰው የሚነሳው መውደቁን ካመነ ነው። አሁን ከወዴት እንደወደቅ ካስብ አይደለም የሚለው። መውደቁን ያላመነ ሰው አይነሳም። መሳቱን ያላወቀ ሰው አይመለስም። ገብቷል። ከመስመር መውጣቱን ያላመነ ሰው እንዴት አድርጎ ወደ መስመር ይመለሳል? በሽታውን ያላወቀ ሰው እንዴት ነው የሚታከመው? ስለዚህ መጀመሪያ በሽታችንን ማወቅ፣ ችግራችንን ማወቅ፣ ከወዴት እንደወደቅ አስብ ነው አይደለም የሚለው። እንደወደቅን ማወቅ፣ የት እንደወደቅን ማወቅ፣ ከዛ በኋላ ነው መፍትሄ የሚመጣው። ከዛ በኋላ ነው አንሳኝ ብለን የምንጸልየው። ከዛ በኋላ ነው ይሄን ታሪክ ቀይረው የምንጸልየው። ከዛ በኋላ ነው ለለውጡ የምንሰራው ማለት ነው። እና ሁሉም ሰው ለዚህ ስራ ኃላፊነት ወስዶ መስራት አለበት ማለት ነው። እንደዚህ ካልሆነ አብያተ ክርስቲያናትም አዳዲሶቹም ቢሆኑ ወደ እውነተኛውና ወደ ከበረው ነገር መመለስ አለባቸው። መጽሐፍ ቅዱስ ላይ አንድ በጣም የሚያስፈራኝ ቃል አለ። በጣም ሁሌ ሳስበው እያንዳንዳችን በእግዚአብሔር ፍርድ ወንበር ፊት መልስ እንሰጣለን የሚለው ቃል በጣም ይገርማል። ለምን እንደሆነ ታውቃለህ? እያንዳንዱ ሰው እግዚአብሔር ፊት ቆሞ ሲናገር ይናገራል። ለእያንዳንዱ ሰው ቦታ አለው፣ ጊዜ አለው እግዚአብሔር። ለሰው ሁሉ እንደዚህ በጀማ ምናምን አይደለም። እያንዳንዱ ነው መልስ የሚሰጠው። ለኖርከው ላደረግከው ነገር መልስ ትሰጣለህ እግዚአብሔር ፊት። እግዚአብሔር ሲጠይቀን ምንድን ነው የምንለው? አንድ ቀን በዚህ ጉዳይ እግዚአብሔር ፊት መቅረባችንን አይቀርም። የሁሉ ዳኛ የሆነ እግዚአብሔር የሰውን ሕግ የሰውን ስርዓት በሆነ ነገር ማለፍ እንችላለን። ከእግዚአብሔር ፊት ማን ያመልጣል? እና አንድ ቀን እግዚአብሔር ፊት እንደምንቆም እያሰብን ብናገለግል ወደ ከበረው ነገር ለመመለስ መንገድ ይሆነኛል ማለት ነው። ይሄ ነው ማስበው። አንድ ቦታ ሄደ ወንጌል በትክክል መሰበኩን አንድ ሰው በምን ይለይ? አሁን እንዳልኩ ነው ተደበላልቋል። ግን ወንጌል ነው የተሰበከው ሰው ብሎ የሚለው ምን ሲሆን ነው? ምን ሲደረግ ነው? እንግዲህ ወንጌልን ወንጌል የሚያሰኙት ነገሮች አሉ አይደል? በዚህ አጋጣሚ ይህንን ወንጌል በትክክል የሚሰብኩ ሰዎችን ማመስገን እፈልጋለሁ። በነገራችን ላይ ብዙ ዋጋ ስለሚያስከፍል፣ በነገራችን ላይ ብዙ ሰዎች ወንጌልን ላይ ትኩረት አድርገው መንገር የማይፈልጉት ነገሩ ዋጋ ስለሚያስከፍልም ጭምር ነው። እውነተኛ ወንጌል ነው እየተሰበከ ያለው ብለን የምንፈትንበትና የምናውቅበት የመጀመሪያው ነገር ኢየሱስ ክርስቶስ የነገሮቹ ማዕከል ነው ወይ? መጽሐፍ ቅዱስ ምንድን ነው የሚለው? መጽሐፍት ሁሉ ስለኔ ይናገራሉ አይደል የሚለው ጌታ ኢየሱስ የነገሩ ማዕከል ነው ወይ? መዝሙሩ ሊሆን ይችላል፣ ስብከቱ ሊሆን ይችላል። ኢየሱስን ሴንተር ያደረገ ነው ወይ? መንፈስ ቅዱስ ኢየሱስን የሚገልጥበት አገልግሎት መሆን አለበት። በነገራችን ላይ ቅድም ማንስችላል በፕሮቴስታንቱ ማህበረሰብ ውስጥ አንድ እየተዘነጋ ያለ ነገር ቢኖር የሥላሴ አስተምሮ ነው። ብዙ ጊዜ ቸርች ስትሄድ አሁን ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ብዙ ሲነሳ አታይም። ስለ መንፈስ ቅዱስም ሲነሳ አታይም።
በአዲስ ኪዳን ቤተክርስቲያን ውስጥ ጉልህ ድርሻ ካላቸው አንዱ አብም ወልድም ይሰራል፣ መንፈስ ቅዱስ ኢየሱስን በማጉላትና በማብራት ትልቅ ስፍራ አለው እና የሥላሴ ትምህርት በቤተክርስቲያን ውስጥ ትንሽ የተዘነጋ ያለ ይመስለኛል። እንደውም በደንብ ሳይ አንዳንድ ቦታ ኦኒ ልጅ ኢየሱስ ሁሉ እንመስላለን። ኢየሱስ ብቻ የምንል አይነት እንመስላለን። ስለ አብ ሲዘመር፣ ስለ ወልድ ሲዘመር፣ ስለ መንፈስ ቅዱስ ሲዘመር እንደዚህ አይነት ትምህርቶች በቤተ ክርስቲያን ውስጥ እየጠፉ መጥተዋልና የአሁኗ ቤተ ክርስቲያን ወደዛ እዚህ ነገር ላይ ትኩረት ሰጥታ ወደዛ መመለስ እንዳለባትም አስባለሁ እኔ እና ትክክለኛ ወንጌል የሚባለው ኢየሱስ ክርስቶስ ማዕከል የሆነበት እግዚአብሔር የሚከብርበት መንፈስ ቅዱስ የሚሰራበት በዚሁ መፈተሽ አለበት። መንፈስ ቅዱስ አለ በዛ ውስጥ፣ አብ ከብሯል፣ ልጁ ኢየሱስ ታይቷል። ወንጌል አብንም ወልድንም መንፈስ ቅዱስንም የሚጠቀልል ነው ማለት ነው። ስለ ኢየሱስ ስናወራ ስለ አብ ትተን አይደለም፣ ስለ መንፈስ ቅዱስ ዘንግተን አይደለም። ያለ መንፈስ ቅዱስ ወልድን መስበክ አይቻልም። ያለ አብ ወልድን መናገር አይቻልም። ወልድን አንስተ አብን መተው አይቻልም። መንፈስ ቅዱስን አንስተ ስለ ኢየሱስ ሳታወራ፣ ስለ ኢየሱስ አውርተ መንፈስ ቅዱስን ሳታነሳ ልትሰብክ አትችልም። እና ወንጌል ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ መጽሐፍ እንደሚለው መጽሐፍ እንዳስቀመጠው እንደዛው መስበክ ነው ማለት ነው። እኔ የምንለየው በዚህ ነው። አንደኛ ኢየሱስ ማዕከል ሆኖበታል ወይ? ሥላሴ ይታይበታል ወይ? ሰዎች ይታነጹበታል ወይ? ፍሬያማ አለው ወይ? ወንጌል ሲሰበክ ምንድነው ፍሬው? ፍሬው አለው ወይ? ወንጌል የሚታወቀው በፍሬ ነው። በፍሬ ነው። ወንጌል ሲሰበክ እኮ ሰዎች ይድናሉ። ለምሳሌ ሐዋርያት ሥራን በምናጠናበት ጊዜ በሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምናምን 4 ድረስ ስናጠና 2 የሂሳብ ስሌቶች ይሰሩ ነበር። ምዕራፍ 2 3 4 ሳይ መንፈስ ቅዱስ ከወረደ በኋላ ይጨመሩና ይበዙ ነበር የሚል ቃል አለ። ስለዚህ ወንጌል መኖሩን ማስረጃው ምንድነው? መደመርና ማባዛት። ይጨመሩ ይበዙ ነበር ይላል። ይድናሉ ሰዎች፣ በጣም ብዙ ሰዎች ይድናሉ። እንደውም እኮ ብዙ ቤተክርስቲያናውን ስትሄድ እኮ ለሰዎች እኮ የንስሐ ጥሪ አይደረግም። አሁን እየቀረ ነው፣ ቀርቷል። በቃ እንደውም እንደ ዳይኖሰር ከምድር ላይ እየጠፋ ካለ ነገር አንዱ የነፍሳት ጥሪ አይደረግም። ፕሮግራሞች ላይ ስትሄድ ሰዎች ኑ አይባሉም፣ አይጋበዙም። ኦልሬዲ እየቀረ ያለ ነገር ነው እና ተሰብኮ ብቻ ነው የሚካሄደው። ጥሪ አይደረግም፣ ሰዎች አይድኑም። ይሄ ውጤታማ አገልግሎት አይደለም። በነገራችን ላይ ወንጌል ከተሰበከ ሰዎች መዳን አለባቸው። ሰዎች ከጨለማው ነፃ መውጣት አለባቸው። ወንጌል ከተሰበከ ሰዎች እግዚአብሔርን ማክበር አለባቸው። አሁን መጽሐፍ ቅዱስ የምታደርጉት ሁሉ ለእግዚአብሔር ክብር አድርጉት አይደል? ወንጌል ከተደረገ እግዚአብሔር መክበር አለበት። መንፈሳዊ ዓለም ይሄ መንፈሳዊ ወንጌል ዓለም የሚለካው እግዚአብሔር ከብሯል ወይስ አልከበረም በሚለው። ሰው ተቀብሎታል ወይ አልተቀበለውም አይደለም። እግዚአብሔር ከብሯል ወይስ አልከበረም በሚለው። አገልግሎታችን እግዚአብሔርን የሚያከብር ከሆነ እሱ መቀጠል ነው። ማያከብረው ከሆነ ደግሞ ከዛ መውጣት ነው። መለኪያው መሆን ያለበት እግዚአብሔር ከብሯል፣ ይከብራል ወይ በዚህ አገልግሎት ውስጥ። እግዚአብሔር ካልከበረበት እናቁም፣ ካከበረበት ደግሞ እንቀጥል። እና ኢየሱስ ማዕከል ነው ወይ? አብ ወልድ መንፈስ ቅዱስ ይታዩበታል ወይ? ፍሬያማ ነው ወይ? እግዚአብሔርስ በዚህ ይከብራል ወይ? በሌላው ደረጃ እኛስ ውስጣችን ምንድን ነው የሚነግረን? ህሊናችን ምንድን ነው የሚያወራን? ህሊና እኮ የእግዚአብሔር ፖሊስ ነው የሚባለው አይደል? ውስጥህ እኮ ህሊና እኮ አይዋሽም። ምንድን ነው የሚልህ ውስጥህ? በጣም ነው የማመሰግነው ፓስተር ቅዱስ ጸጋዬ ጊዜን ስለሰጠ። እንግዲህ በጃፓን ሀገር ደግሞ ፍሬያማ ያርግህ እላለሁ። እኔ እንደግል ብዙ ፍሬ ታያለህ። እግዚአብሔር ይባርክህ። ስለ ጊዜ ስለሰጠ ምላሽ በጣም እጅግ አድርጌ ነው የማመሰግነው። አሜን። በመጨረሻ ግን ማለት የምፈልገው በጃፓን በጣም ሰፊ ስራ ነው ያለው። ለምሳሌ እኛ የምናመልክበት የግል ማለት መሰብሰቢያ ቦታ የለንም። በጣም ከፍተኛ የሆነ ተግዳሮት አለብን። የምናመልከው የምንሰበሰበው የመንግስት አዳራሾች ውስጥ ነው እና አንዳንድ ጊዜ ለአምልኮ ተሰብስበን አቋርጠው ወጥተን እናውቃለን። ልቀቁ ይላል። ወጥተን እናውቃለን። ሌሎች ፕሮግራሞች ሲሆኑ ይዘጉብናል ማለት ነው እና ቤተክርስቲያኒቷ ትልቅ ራዕይ ነድፋ እያዘጋጀች ነው ያለችው እና የዚህን በጃፓን ያለውን የሚሽን አገልግሎት ማገዝ የሚፈልጉ ወገኖች ካሉ
ኮንታክት እንዲያደርጉን በዚህ አጋጣሚ መጠየቅ ፈልጋለሁ። ለዛ ህዝብ በዓለም ትንሹ የክርስቲያን ቁጥር ላለበት ህዝብ ደግሞ በብርቱ እንድትጸልዩና በጸሎት አብራችሁን እንድትቆሙ ጠይቃለሁ። እዚህ ስለጋበዛችሁኝ ድልም ስለሰጣችሁኝ አንተንም ዳንኤል የካሜራውን ባለሙያውንም ይህንንም አገልግሎት የሚደግፉና የሚያበረታቱትንም ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። በእኔ በኩል ጨርሻለሁ። አመሰግናለሁ ፓስተር፣ ተባረክልኝ። ተመልካቾቻችን ጉዳያችን የተሰኘው ፕሮግራም ውስጥ ተከታተሉት የነበረው እንግዲህ በቤተ ክርስቲያን ዙሪያ ላይ ነው ያወራነው። በተለይ ወንጌል እየሰበክን ነው ወይ፣ ወንጌል ምንድን ነው የሚለውን ወደኋላ ዞር ብለን እንደገና እንድንፈተሽ ነው ትልቁን ጊዜ እየወሰድ ነው። በእርግጥ መፈተሽ ያለብን ሰዓት ላይ ያለን ይመስለኛል። ዘመኑ እያለቀ ስለሆነ የምንጠየቅበት ጊዜም ቅርብ ስለሆነ ወንጌልን ሰብከን ትውልዱን አድነን እንድናልፍ እኛም መልእክታችን ነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። የካሜራ ባለሙያዎችን፣ ኤዲተሮችን፣ በተለያየ መንገድ አብራችሁን ያላችሁትን ሁሉ እጅግ አድርጌ አመሰግናለሁ። ዳንኤል ተስፋ ያበራችሁ ቆይቻለሁ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ፣ እንድትከታተሉ ጋብዛለሁ። መልካም ቆይታ ይሆንላችሁ።